መጽሐፈ ዕዝራ ሱቱኤል ምዕራፍ 5 ከዚህ በኋላ ይህን ነገር ተናግሬ በጨረሱ ጊዜ ባለፈችው በዚያች ሌሊት አስቀድሞ ወደ እኔ የመጣ ያ መልአክ ወደ እኔ ተላከ። ዕዝራ ተነስተህ እነግርህ ዘንድ ወደ አንተ የመጣሁ የኔን ቃል ስማ አለኝ። ጌታዬ በል ንገረኝ አልሁት። ውስጧ እጅግ ሰፊ የሆነ አገር አለች አለኝ። ያችም አገር ፈጽማ ሰፊ ናት። የመግቢያዋም መንገድ ጠባብ ነው፣ እንደ መስኖ ውሃ ቦይም ነው። ያያት ያገኛት ዘንድ ወደዚያች አገር ሊገባ የወደደ ሰው ቢኖር ይህንን ጠባቡን መንገድ መግቢያዋን ካላለፈ ወደ አደባባያ መግባት እንደምን ይችላል? በምድረ በዳ የተሰራች ከበረከቱ ሁሉ የተሞላች ሌላም አገር አለች። የመግቢያዋም መንገድ ጠባብ ነው፣ ያችም ወደ ገደል የምትወስድ ናት። በቀኟ እሳት በግራዋ ጥልቅ ውሃ አለ። አንዲቱ መንገዷ በውሃና በእሳት መካከል ናት። ጎዳናዋም ከአንድ ሰው እግር ጫማ በቀር አትችልም። ይህችን አገር ይወርሳት ዘንድ የተሰጠችው ሰው ቢኖር ጠባቡን መንገድ ካላለፈ ርስቱን እንደምን ይወርሳል አለኝ። አቤቱ አሁን እንደተናገርኸው ነው አልሁት። መንግስተ ሰማይን ስለነሳቸው ፈጥሬያለሁና የእስራኤል አገራቸው እድል ፈንታቸውም እንደዚሁ ነው አለኝ። አዳም ትእዛዜን ባፈረሰ ጊዜ የዚህ ዓለም ጎዳናው ጉድጓድ ነው፣ ጠባብ ያነሰ የከፋ መከራው የበዛ ጻር ጋር የተሞላ ሆነ። የዚያ የመንግስተ ሰማይስ ጎዳናው ታላቅ ነው፣ ሰፊ ነው፣ የበራ ነው፣ ሞት የሌለበት የሕይወት ፍሬንም ያፈራል። ደህነኞች የምትሆኑ እናንተ ያን ጉድጓድ ያን ኃጢአት ካላለፋችሁት የተዘጋጀላችሁ መንግስተ ሰማያትን መውረስ አትችሉም። አሁንስ ፈራሽ በስባሽ የምትሆን አንተ ለምን ትታወካለህ? ሟች የምትሆን አንተ ለምን እንደ ተልባ ትፈናጠራለህ? በዚህ ዓለም ያለውን ነው እንጂ የሚመጣውን ዓለም በልቦና ለምን አታስብም አለኝ። አቤቱ ጌታዬ፣ እነሆ ጻድቃን ይህን መንግስተ ሰማያትን እንዲወርሱት ኃጥአን ግን እንዲጠፉ አንተ በሕግህ ለኦሪት ተናገርህ አልሁት። ያማሩ የተወደዱ ጻድቃን መንግስተ ሰማይን ተስፋ እንዲያደርጉ የዚህን ዓለም መከራ ይታገሱታልና መንግስተ ሰማያትን ይወርሳሉ። ኃጥአን ግን የዚህን ዓለም ተድላ ደስታ ይታመኑታልና መንግስተ ሰማያትን አይወርሱም አልሁት። ከአንድ ከእግዚአብሔር አንተ በፍርድ የምትሻል አይደለም፣ ከእግዚአብሔርም አንተ የምትራቀቅ አይደለህም። በዚህ ዓለም የሚኖሩትን ሕጉን ሰርተው በሕይወት እንዲድኑ እግዚአብሔር አዛቸዋልና እግዚአብሔር የሰራው ሕጉን የናቁ እኒህ ኃጥአን ይጥፉ፣ ሕጉን ግን ቢጠብቁ ባልተፈረደባቸውም ነበር። እግዚአብሔርንም ካዱት፣ በአምልኮትም ተዉት፣ ክፉ አሳብንም አሰቡ፣ ክደትን በደልንም ገንዘብ አደረጉ። ከዚህም ሁሉ ጋር እግዚአብሔር የለም አሉ። ሕጉንም ተዉ፣ ሕጉንም ካዱ፣ መሐላውንም ቸል አሉ። በሕጉም አልታመኑም፣ ስራውንም ናቁ፣ አምልኮቱንም አላሰቡም። አምልኮቱን ስለ አላሰቡ ከተድላ ከደስታ ባዶ የሆነ ገሃነም ከምግባር ከሃይማኖት ባዶ ለሆኑ ኃጥአን ነው። ጸጋ ክብር የተሞላ መንግስተ ሰማይ ግን ምግባሩ ትሩፋት ለተመሉ ለጻድቃን ነው። እኔ የነገርኩህ ምልክት በሚገልጽ ጊዜ እነሆ እንዲህ ያለ ወራት ይመጣልና ዛሬ የምታይ ዓለም ታልፋለችና ዛሬ የተሰወረች መንግስተ ሰማያትም ትገለጻለችና እኔ ከነገርኩህ ከክፉ ስራ የዳነ ሁሉ ክብሬን የሚያይ እሱ ነው። ልጄ ክርስቶስ ከእሱ ጋር ካሉ ከጻድቃን ጋር ይገለጣልና
የተነሱ ጻድቃንን ደስ ይላቸዋል። ከዚህ በኋላ ልጄ ክርስቶስ በዕለተ አርብ የጀመረውን አገልግሎት ይፈጽማል። አእምሮ ያለው ሰውም ሁሉ ክብሩን ይፈጽማል። 7 ቀን ይህን ዓለም እንደ ቀደመው ዝም ያለውን ያህል ወደ ቀደመው አነዋወሩ ይመለሳል፣ ያልፋል፣ የሚቀር የለም። ከ7 ቀን በኋላ ተነስቶ የማያውቅ ሞት ይነሳል። ሟች ሰው ወርሶት የነበረ ይህ ዓለም ያልፋል። ምድርም የተቀበሩባትን ሰዎች ታስገኛለች። መሬትም በውስጡ የተቀበሩትን ሰዎች ያስገኛል። ከዚያ በኋላ አብያተ ነፍስም በውስጣቸው ያሉ ነፍሳትን ይመልሳሉ። ያን ጊዜ እግዚአብሔር በፈጠረው በዙፋኑ ይገለጣል። ቸርነቱ ትደረጋለች፣ ይቅር አይልም፣ አይታገስም። ቁርጽ ፍርድ ብቻ ይቀራል። የሰው ምግባሩ ሃይማኖቱ ዋጋ በመስጠት ትጸናለች። ሰውን ስራው ይከተለዋል፣ ዋጋውም ይገለጣል፣ ቅንነትም ትገለጻለች። ኃጥአን ሰው ኃጢአቱ እሳት ሆና ስትፈጀው አታንቀላፋም። ቁርጥ ፍርድ ያለበት ገሃነም እሳት እረፍት ባለበት በመንግስተ ሰማያት አንጻር ይገለጣል። ተድላ ደስታ ባለበት በመንግስተ ሰማይ አንጻር ገሃነም እሳት ይገለጣል። ያን ጊዜ እግዚአብሔር የተነሱ አሕዛብን እነሆ እዩ፣ የካዳችሁትንም ማንም እንደሆነ እወቁ፣ ያልተገዛችሁለትስ ለማን ነው? የናቃችሁትስ የማንን ትእዛዝ ነው? በቀኝ ያለውን ተድላ ደስታ መንግስተ ሰማያት፣ በግራ ያለውን ቁርጥ ፍርድ ገሃነመ እሳት እነሆ በፊታችሁ እዩ አላቸው። እግዚአብሔር በቁርጽ ፍርድ ቀን አሕዛብን እንዲህ አላቸው። የቁርጽ ፍርድ ቀንስ እንዲህ ናት። ፀሐይ፣ ጨረቃ፣ የሰማይ ከዋክብትም የሉም። ደመናም፣ ነጎድጓድና መብረቅም፣ ውሃና ነፋስም፣ ሰማይም፣ ጨለማም፣ መዓልትና ሌሊት የለበትም። ክረምት፣ በጋ፣ መከርና ውርጭ፣ ቀቅ፣ ጥቅል፣ ነፋስ፣ በረድ፣ ውርጭ፣ ፍም፣ ዝናም፣ ጠል የለበትም። ጧትና ማታ፣ ብልጭልጫና ብርሃን፣ ፋናና ብርሃን። እሱን ደጅ የሚጠና ሰው ሁሉ በሱ ብርሃንን ያይ ዘንድ ከእግዚአብሔር ከጌትነቱ ብርሃን ብቻ በቀር ይህ ሁሉ የለም። የዛች ሰዓት ብዛቷ እንደ 7 ዓመት ትሆናለች። በኃጥእ የሚፈረድበት ለጻድቁ የሚፈረድለት ፍርድ ይህ ነው። ላንተ ብቻ ይህን ነገርኩ። አሁንም አቤቱ በዚህ ዓለም ያሉ ሰዎች ትእዛዝህንም የጠበቁ ሰዎች ንዑዳን ክቡራን ናቸው ብዬ መለስሁለት። ነገር ግን ስለ ጠየቅኩህ ነገር በዚህ ዓለም ካሉ ሰዎች የማይበድል ማን ነው? ከሴቶች ከተወለደስ ወገን ሕግህን ያላፈረሰ ማን ነው? አሁንም በሚመጣው ዓለም በመንግስተ ሰማያት ደስ ታሰኛቸው ዘንድ ያለ ጻድቃን ጥቂት እንደሆኑ የሚፈረድባቸው ኃጥአንም ሁሉ ብዙዎች እንደሆኑ አያለው። ከዚህ ከመንግስተ ሰማያት ያሳተን ለመቃብር ወደሚበቃ ወደ ጥፋት የመከራ ወደ ሞት ወደ መቃብር ጎዳና የወሰደን ከዛሬ ጀምሮ ከኛ ሕይወትን ያራቃት ፈታዊ ልቦና በእኛ ጸንቷልና የሚፈረድባቸው ሰዎች ብዙ ናቸው። ይህ ሞት ከአዳም በተወለደ ሁሉ ላይ ነው እንጂ በጻድቃን ብቻ አይደለም አልሁት። መለሰልኝ እንዲህ አለኝ፣ ስማኝ ልንገርህ፣ ዳግመኛ ላስተምርህ። ስለዚህ ነገር እግዚአብሔር 2 ዓለምን ፈጠረ እንጂ 1 ዓለምን ብቻ አልፈጠረም ብሎ መለሰልኝ። አንተ ግን የጻድቃን ቁጥራቸው ጥቂት ነው ብለሃልና ቁጥራቸውም ብዙ አይደለም ብለሃልና እርሳሱን ከሸክላ ጋር አንድ አድርገህ ስራ። አቤቱ ይህ እንዴት ይቻላል አልሁት። የምትጠይቀኝ ይህን ብቻ አይደለም፣ ምድርን ጠይቃት ትነግርሃለች፣ ተናገራት ትመልስልሃለች።
እነሆ ወርቅን፣ ብርንና ስንን፣ ብረትንና እርሳስን፣ ሸክላን አንቺ ታስገኛለሽ በላት። ከወርቅ ብር፣ ከብር ናስ፣ ከናስ ብረት፣ ከብረት እርሳስ፣ ከእርሳስ ሸክላ ይበዛል ትልሃለች። እንግዲህ አንተው ራስህ እውቀት ማን ይከብራል? ማን ይወደዳል? የሚበዛው ይከብራልን? ይወደዳል ወይስ የሚያንሰው ይከበራል? ይወደዳል አለኝ። መለስሁለት እንዲህ አልሁት፣ ጌታዬ የሚያንሰው ይከብራል፣ የሚበዛው ይዋረዳል አልሁት። መለሰልኝ እንዲህ አለኝ፣ ያሰብካትን አንተ ራስህ መርምራት። ብዙ ናስ ብዙ ብረት ካለው ጥቂት ወርቅ ብር ያለው ደስ እንዲለው ከኔ የሚገኝ የጻድቃን ደስታቸው እንደዚህ ነው አለ። እንደዚህ ነው፣ ስሜ በነሳቸው ስለ ተመሰገነ እነሳቸው ክብሬን ይወርሳሉና ስለሚድኑ ስለ ጥቂቶች ጻድቃን ደስ ይለኛል። እነሳቸው ዛሬ በእሳት ተመስለዋልና እንደ እሳትም ሆነዋልና እንደ ጢስም ታይተው ጠፍተዋልና ስለሚጠፉ ስለ ብዙዎች ኃጢአትን ልቦናዬን አላሳዝንም አለኝ። መለስሁለት እንዲህ አልሁት፣ ምድር ሆይ እንዳንችን ያለ ቦዝ ፍጥረት አዳም ከመሬትነትሽ ለምን ተገኘ? ነገር ግን ፍትሐዊ ልቦና ተፈጥሮ ከኛ ጋራ ሲኖር ጥንቱን ፍትሐዊ ልቦና ባይፈጠረልን በተሻለ ነበር። ሳናውቅ እንጎዳለንና ስለሱ ይፈረድብናል። የአዳም ልጆች ያልቅሱ፣ በምድረ በዳ ያሉ አውሬዎች ግን ደስ ይበላቸው። ከአዳም የተወለዱ ሁሉ ያልቅሱ። የሚጠብቃቸው ቁርጥ ፍርድ ስላኖረ ገሃነምንም የማያውቁት ስለሆነ ከሞቱ በኋላ መነሳትን ተስፋ የማያደርጉ ስለሆነ እነሳቸው ከኛ ፈጽመው ይሻላሉና የእንስሳ ወገኖች ደስ ይበላቸው። የምንነሳው ትንሣኤ ምን ይጠቅመናል? ምን ይረባናል? ከአዳም የተወለድን ሁሉ በባህረ ኃጢአት ተሰጥመን በደልን ተሞላነ፣ ኃጢአታችንም ጸና። ከሞትን በኋላ ወደ ገሃነም ባንሄድ በተሻለን ነበር አልሁት።